ጤና ይስጥልን እንደምን አላችሁ የዘመንና ቴክኖሎጂ ቤተሰቦቻችን ዛሬም በዚህ ሳምንትም አዳዲስና ቴክኖሎጂ ነክ መረጃዎችን ልናደርሳችሁ በሰዓታችን ተገኝተናል። ዛሬ ደግሞ በማይክሮዌቭ ዙሪያ ሰፋ ያሉ መረጃዎችን ልናጋራችሁ ወደናል። ሌሎች ተጨማሪ አዳዲስ የዘመንና ቴክኖሎጂ ፕሮግራሞቻችንም በየሰዓቱ ወደ እናንተ መድረሳቸውን ይቀጥላሉ። ሜቲ ፋንታሁን ነኝ፣ አብራችሁን ሁኑ። ባለንበት በአሁኑ ዘመን የማይክሮዌቭ ቴክኖሎጂ ከሰው ልጆች ህይወት ጋር በጥብቅ የተሳሰረበት ጊዜ ላይ እንገኛለን። ቤት ውስጥ ምግባችንን ለማሞቅ አለም ደግሞ ለማብሰል ከምንገለገልባቸው ትናንሽ የማይክሮዌቭ ኦቨኖች አንስቶ እስከ ትላልቅ የቴሌኮም ማማዎች ድረስ የማይክሮዌቭ ቴክኖሎጂ የምንጠቀመው ሆኗል። ማይክሮዌቭ ቴክኖሎጂ የሰው ልጆችን በሞገድ በማገናኘት በኩል የሚጫወተው ሚና እጅጉን የላቀ ነው። ለአብነት ያህል በሀገራችን ኢትዮጵያ የፋይበር ቴክኖሎጂን ለመዘርጋት አስቸጋሪ በሆነበት የገጠራማ አካባቢዎች በማይክሮዌቭ ቴክኖሎጂ አማካኝነት የቴሌኮም አገልግሎትን እንዲያገኙ በመደረጉ ሚሊዮኖች በቀላሉ መገናኘት ችለዋል። እንደ መግቢያ ስለ ማይክሮዌቭ ይህን ያህል ከተጫወትን በዝርዝር ደግሞ ወደ እናንተ የምናደርሰው ፕሮግራም ተጨማሪ ያለው ወደ ፕሮግራሙ እንመራችኋለን። በያላችሁበት መልካም ጊዜ። ማይክሮዌቭ ቴክኖሎጂ ኤሌክትሮማግኔቲክ ሞገዶችን በፍሪኩዌንሲ ከ300 ሜጋሄርዝ እስከ 300 ጊጋሄርዝ ያሉትን ፍሪኩዌንሲዎች በመጠቀም ለቴሌኮሙኒኬሽን፣ ለራዳር፣ ለሚሊቴሪ ሌሎች መስኮች ኃይልና መረጃን ለማስተላለፍ የምንጠቀምበት የቴክኖሎጂ አይነት ነው። መረጃን፣ ድምጽን፣ ቪዲዮዎችን ምንም አይነት አካላዊ ኬብል ሳያስፈልግ ከአንድ ቦታ አንድ ቦታ የምናስተላልፍበት የመገናኛ ዘዴ ማለት ነው። ገመድ አልባ ነው፣ ገመድ የለውም። አንድ አንቴና እዚህ ጋር እንተክላለን፣ ሌላ ቦታ ሌላ አንቴና፣ ሁለቱ አንቴናዎች ትይዩነት ያላቸው፣ ስለዚህ ገመድ አልባ የሆነ የመገናኛ ዘዴ ነው። ማይክሮዌቭ ቴሌኮም ውስጥ ያለው ሚና በሁለት ከፍለን ማየት እንችላለን። ምንድነው አሁን በእጆቻችን የያዝናቸው የሞባይል ስልኮቻችን በሬዲዮ ፍሪኩዌንሲ ከሞባይል ጣቢያዎች ጋር ይገናኛሉ። እነኚህ ሞባይል ጣቢያዎች ደግሞ እርስ በርሳቸው ወይም ደግሞ ወደ መቆጣጠሪያ ጣቢያቸው ከዛም ባለፈ ወደ ማዕከላዊ ጣቢያዎች የሚያገናኝ ባኮል ኔትወርክ የሚባል አለ። እዛ ባኮል ኔትወርክ ላይ ማይክሮዌቭ ትልቁን ሽፋን ወስዶ የሚሰራ ነው። ለምሳሌ 10,000 በላይ የሞባይል ጣቢያዎች አሉ። ከዛ 75% በማይክሮዌቭ የተገናኘ ነው። ያ ማለት 25% ኦፕቲካል ፋይበር ድርሻ አለው ማለት ነው። ስለዚህ በጣም ሰፊ የሆነ የመገናኛ ድርሻ ይዞ የሚሰራ የመገናኛ ዘዴ ነው ማይክሮዌቭ። ቴሌኮም አሁን እየተጠቀመበት ያለው የማይክሮዌቭ ቴክኖሎጂ በጣም ዘመን ዓለም የደረሰበት ደረጃ ነው ለማለት እንችላለን። ምክንያቱም ከቴሌኮም ጋር አብሮ የሚሰሩ የቴሌኮም እቃ አቅራቢዎች ድርጅቶች ለዚህ ለማይክሮዌቭ ለእድገቱ እየሰሩ ስለሚገኝ አዲስን ነገር ይዞ ለመምጣት ቀዳሚ ናቸው። ኢትዮ ቴሌኮም ደግሞ የደንበኞቹን እየጨመረ ያለ ፍላጎት ለማሟላት የቴሌኮም እቃዎችን የማዘመን ስራ ይሰራል እና በእነኚህ ምክንያቶች አሁን ያለው የማይክሮዌቭ እቃ ዘመን ዓለም የደረሰበት ደረጃ ነው ያለው ብሎ ለማለት ያስችላል። በኢትዮ ቴሌኮም ኔትወርክ ውስጥ በተለይ የገጠር ከተሞች፣ ክፍለ ሀገር ከተሞች በማይክሮዌቭ ነው እርስ በርስ እነኚህ የሞባይል ጣቢያዎች የሚገናኙ። ስለዚህ ባኮል የምንለው ኔትወርክ ላይ ማይክሮዌቭ ትልቅ ስፍራ አለው። የሀገራችን የኢትዮጵያን ጂኦግራፊካል አቀማመጥ ነው፣ ተራራማ ቦታዎች፣ ኮረብታ ዛፎች ያሉበት ቦታ ነው እና እነኚህን በቀላሉ በፋይበር ለመድረስ አስቸጋሪ የሚሆንበት ፋይበር እንግዲህ የኬብል ዝርጋታ ይኖረዋል፣ የመቆፈር ስራ ሊኖረው ይችላል። ከዚህ አንጻር ከኮስት አንጻር በቀላሉ አስፋፍተን መጠቀም ማንችልበት ችግር ሊኖረው ይችላል። ግን ማይክሮዌቭ በቀላሉ ተክለን አቋቁመን ስራ ላይ ማዋል እንችላለን። ወደ ገጠር ከተሞች አሁን ለምሳሌ ሩራል ኮኔክቲቪቲ ሶሉሽን ተብሎ በቀደመው ስትራቴጂ ላይ አሁንም ባለው የተያዘው የቀጣይ ሆራይዘን በሚለው ስትራቴጂ ድርጅታችን ቀርጾ በሚሰራው ላይም ትልቅ ስፍራ ተሰጥቶት ለገጠሩ ያልተገናኙትን ለማገናኘት ትልቅ ሚና ይኖረዋል። ከባለፈውም ተሞክሮ ስናይ ብዙ የገጠር ጣቢያዎችን ወደ ሁሉንም አይነት አገልግሎት እንዲያገኙ አስችሏል ማለት ነው። የትምህርት ቤቶችን፣ የጤና ጣቢያዎችን፣ መንግስታዊ መስተዳድሮችን ከማዕከላዊ ጣቢያዎች ጋር በማስተሳሰር ማይክሮዌቭ የራሱ ሚና አለው። ሙሉ ለሙሉ የተገናኘ ዲጂታል ዓለምን ለመፍጠር ማኪናው የራሱ ደግሞ ድርሻ አለው። ብሔራዊ መታወቂያ፣ የ12ኛ መልቀቂያ ፈተና
አሁን ለደረስንበት ስኬት ከሌሎች የብሮድባንድ ቴክኖሎጂ ጋር አብሮ ማይክሮዌቭ የራሱ ሮል ነበረው። በስልኮቻችን የምናገኘውን ማንኛውንም አገልግሎት ካለ ባኮን ማሰብ አይቻልም። ስለዚህ የሞባይል ጣቢያዎችን እርስ በርስ እንዲገናኙ ከመቆጣጠሪያ ጣቢያዎች ጋር የሚያገናኙ የባኮን ኔትወርክ ነው። ማይክሮዌቭ እንግዲህ ቀስ በቀስ እያለ እያደገ የመጣ ቴክኖሎጂ ነው። አሁን እየዘመነ ከመጣው የሞባይል ቴክኖሎጂ ጋር አብሮ መስራት የሚችል የማይክሮዌቭ ቴክኖሎጂ ነው አሁን ያለው። ተመልሰናል ተመልካቾቻችን። ከፕሮግራሙ እንደተከታተልነው ማይክሮዌቭ የሞባይል ስልኮች፣ የሳተላይት ስርጭቶችና ሌሎች የዋይፋይ አገልግሎቶችን በአስተማማኝ ሁኔታ እንዲሰሩ እንደሚያደርግ ተመልክተናል። በነገራችን ላይ የዚህ ቴክኖሎጂ ዋነኛ ጥቅም መረጃን ያለምንም የኬብል ዝርጋታ በረጅም ርቀትና በተራራማ አካባቢዎች ጭምር በቀላሉ ማድረስ ጭምር ነው። በመሆኑም የሲግናል መቆራረጥን በመቀነስ ጥራት ያለው ድምጽና ምስልን በፍጥነት ለማስተላለፍ ተመራጩ መንገድ ነው። አሁን ደግሞ አዳዲስና ትኩስ መረጃዎችን አጠር ባሉ መንገዶች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ሰዓቱ የዘመን ቅምሻ ነው። ከዘመን ቅምሻ ጋር መልካም ጊዜ። በዛሬው ፕሮግራማችን እንግዲህ ኢትዮ ቴሌኮም ለደንበኞቹ ካቀረባቸው አገልግሎቶች መካከል ቴሌሳይን ስለሚባል አገልግሎት ነው የምናወራው። ይህ አገልግሎት እንግዲህ የቀረበላችሁ በሞባይል መተግበሪያ መልኩ ነው። ስለዚህ ለአንድሮይድ እንዲሁም ደግሞ አይኦኤስ ወይም ደግሞ ለአፕልም ስልክ በሁለቱም መልኩ ቀርቦላችኋል። ከፕሌይ ስቶር ወይም ደግሞ ከአፕ ስቶር ላይ ገብታችሁ አፕሊኬሽኑን ማውረድም ትችላላችሁ። ስለዚህ በዛሬው ፕሮግራም እንግዲህ ይሄ ቴሌሳይን የተባለው አገልግሎት ምን አገልግሎቶችን እንደያዘ ለእናንተ ዘርዘር አድርጌ እንዴት እንደምትመዘገቡ በውስጡ ገብታችሁ ደግሞ እንዴት ነገሮችን እንደምትከውኑ አብረን እናያለን። አብራችሁን ቆዩ። እንደሚታወቀው እንግዲህ ለተለያዩ አይነት ፕሮሰሶች ወይም ደግሞ ለተለያዩ አይነት ተግባራት ያሉንን የትምህርት ማስረጃዎች ሊሆን ይችላል፣ መንጃ ፍቃድ ሊሆን ይችላል፣ የፍርድ ቤት ትዕዛዝና ውሳኔዎች ሊሆኑ ይችላሉና የተለያዩ አይነት ዶክሜንቶችን ማረጋገጥ ይኖርብናል። ስለዚህ ኢትዮ ቴሌኮም ምን ይዞላችሁ መጣ? እነዚህን ዶክሜንቶች ቤታችሁ በየትኛውም ጊዜ በየትኛውም ቦታ ሆናችሁ ማረጋገጥ የምትችሉበትን አገልግሎት ነው ያቀረበላችሁ። ቀደም ብዬ እንደነገርኳችሁ የአገልግሎት ቴሌሳይን እንለዋለን። ፕሌይ ስቶር ወይም ካፕ ስቶር ላይ ማውረድም ትችላላችሁ። እንዲሁም ደግሞ ካወረዳችሁ በኋላ ገብታችሁ ወይም ደግሞ አካውንት ክሬት እንዴት እንደምታደርጉ ደግሞ በዚህ ቪዲዮ እናያለን። አሁንም በድጋሜ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። እንግዲህ ስለ ቴሌሳይን የኢትዮ ቴሌኮም መተግበሪያ ነው እያወራን የምንገኘው። ስለዚህ አሁን ተግበሪያውን ከአፕ ስቶር ወይም ከፕሌይ ስቶር ካወረድን በኋላ በመጀመሪያ ኦፕን ካልነው በኋላ የሚጠይቀን ምንድነው? ቋንቋ እንድንመርጥለት ነው። ስለዚህ ቋንቋ እንግሊዘኛ እናደርግና አገር ደግሞ የሚለው ላይ ኢትዮጵያን እንመርጣለን። ስለዚህ ኢትዮጵያን ከመረጥን በኋላ ዴሞ ያሳየናል። እሱ ኔክስት እያልን ወይም ስኪፕ እያደረግን ወደ ዋና መግቢያ ገጽ ይወስደናል፣ ወይም ደግሞ ሎጊን ፔጅ ወደምንለው ማለት ነው። እዛ ላይ እንግዲህ አካውንት ወይም ደግሞ ለአፕሊኬሽኑ አዲስ ከሆንን ከስር ክሬት አካውንት የሚለውን በመጫን እንገባለን። እዛ ላይ እንግዲህ እዚህ ጋር ስክሪን ላይ ለማሳየት እሞክራለሁ። የሚጠይቀንን ጥያቄዎች በትክክል ከሞላን በኋላ ወደ አካውንት ክሬሽን እንገባለን ማለት ነው። አሁን እንግዲህ ስክሪኑ ላይ እንደምትመለከቱት ወደ አካውንታችንን ክሬት እያደረገን ነው። ስለዚህ ኢሜል አድሬስ ይጠይቀናል፣ ስልክ ቁጥር ይጠይቀናል፣ እንዲሁም ደግሞ የማንረሳውን ይለፍ ቃል አንዴ ከላይ እናስገባለን። በድጋሜ ደግሞ የይለፍ ቃሉን እናረጋግጣለን፣ ወይም ፓስወርዱን 2 ጊዜ ነው የምናስገባው ማለት ነው። ይህንን ካደረግን በኋላ እንግዲህ ወደ ኢሜላችን አውተንቲኬሽን ወይም ደግሞ እቺ ኦቲፒ የአንድ ጊዜ የይለፍ ቃል የአንድ ጊዜ መግቢያ የይለፍ ቃል ትላክልናለች። እሱን ይዘን መተን ከኢሜላችን ላይ እዚህ ላይ በማስገባት አካውንታችንን ቬሪፋይ ወይም ደግሞ እናረጋግጣለን። በመቀጠልም የስልክ ቁጥራችንንም እንዲሁ ቬሪፊኬሽን ይላክልንና ኢሜላችንንም ቬሪፋይ እናደርጋለን፣ ስልክ ቁጥራችንንም ቬሪፋይ እናደርጋለን ማለት ነው። አሁን በተሳካ ሁኔታ የቴሌሳይን መተግበሪያ መግቢያችንን እንግዲህ ወይም አካውንታችንን ከፍተናል ማለት ነው። ስለዚህ አሁን ደግሞ በመቀጠል ውስጥ ላይ ገብተን እንዴት የሚረጋገጡ ዶክሜንቶችን እንደምናዝ አብረን እናያለን። ቴሌሳይን ዳሽቦርድ ላይ ነው ያለነው አሁን። ስለዚህ
በመቀጠል ምንድነው የምናደርገው ወደ ቴሌፎርምስ ወይም ደግሞ ፎርሞች ወደምናገኝበት ቦታ እንገባለን። ቀደም ብዬ እንደነገርኳችሁ እንግዲህ የተለያዩ አይነት ዶክመንቶችን እዚህ አፕሊኬሽን ውስጥ አስገብተን ማረጋገጫ የሚሰጠው ሚኒስቴር መስሪያ ቤት እንግዲህ ማረጋገጫዎች እንዲሰጠን ማድረግ እንችላለን ብያቸዋለሁ። እዚህ ጋር እንግዲህ አሁን ለመጀመሪያ ጊዜ የገቡ ሁለት ሚኒስቴር መስሪያ ቤቶች አሉ፣ ሚኒስትሪ ኦፍ ፎሬን አፌርስ እንዲሁም ደግሞ ሚኒስትሪ ኦፍ ጀስቲስ። ስለዚህ ከፍትህ ጋር የተያዙ ከፍትህ ሚኒስቴር ጋር የተያዙ ዶክመንቶች ከሆኑ በሚኒስትሪ ኦፍ ጀስቲስ ስር ባሉ ፎርሞች ላይ እናገኛለን ማለት ነው። እንዲሁም ደግሞ ከሚኒስትሪ ኦፍ ፎሬን አፌርስ ወይም ከውጭ ጉዳይ ሚኒስቴር ጋር የተያዙ ዶክመንቶች ወይም ደግሞ የውጭ ጉዳይ ሚኒስቴር ማረጋገጫ የሚሰጣቸው ዶክመንቶች ከሆኑ ደግሞ በፎሬን አፌርስ ስር በሚለው እናገኛለን ማለት። ለምሳሌ አሁን በሚኒስትሪ ኦፍ ፎሬን አፌርስ ስር የሚገኙ ፎርሞችን ለማግኘት ሚኒስትሪ ኦፍ ፎሬን አፌርስ የሚለውን እንጫናለን። ዶክሜንት አውተንቲኬሽን የሚለውን ተጭናችሁ ከገባችሁ በኋላ እንግዲህ ሌላ አንድ መረጃ የሚሰጥ ፔጅ ታገኛላችሁ። እሱ ምንድነው በእናንተ መከፈል ያለባችሁ ብር ስለ ሂሳቡ የሚያወራና የተወሰኑ ደንብና ሁኔታዎችን የሚነግራችሁ ፔጅ ነው። እሱን ካያችሁ በኋላ ስታርት ሳይኒንግ ትሉታላችሁ። ስታርት ሳይኒንግ ካላችሁት በኋላ እንግዲህ እዚህ ጋር ምን እንመርጣለን? ፕሮሰሲንግ ሴንተር ወይም ደግሞ እነዚህ ፕሮሰስ ከተደረጋችሁ በኋላ ዶክሜንቱን የምትወስዱበት ማዕከል አለ። እንዲሁም ደግሞ ኢትዮጵያዊ ነን አይደለንም የሚለውን የዜግነታችንን የምናረጋግጥበት ፎርም ማለት እሱም ላይ አይ አም ኢትዮጵያን ወይም ደግሞ አይ አም ፎሬን ናሽናል የሚል አለ። ስለዚህ ኢትዮጵያዊ ከሆነ ኢትዮጵያዊ ነን የሚለውን እንመርጣለን። አፕሊኬሽን ታይፕ የሚለው ላይ ደግሞ ለራሳችን ነው ፎርሙን የምንሞላው ለሌላ ሰው ተወክለን ነው የሚሉትን ደግሞ አረጋግጠን ራሳችን እየሞላን ከሆነ ከላይ ያለውን አይ አም አን ኢንዲቪዥዋል አፕላይንግ ፎር ማይሰልፍ የሚለውን እንመርጣለን ማለት ነው። በመቀጠልም እነዚህ ነገሮች ከሞላን በኋላ አሁንም ኔክስት ስንለው እንግዲህ አፕሊካንት ዲቴል ወይም ደግሞ የኛ የአመልካቾች ዲቴል መረጃዎችን የምንሞላበት ፎርም ይመጣል። የስማችን ታይትል ወይም ደግሞ ይሄ አቶ የምንለው በእንግሊዘኛ ሚስተር፣ ሚስትረስ፣ ሚስ የምንለውን እሱን እንመርጣለን። ጾታ እንዲሁም ደግሞ ስልክና ኢሜይላችንን በማስገባት አሁን የሚቀጥሉ እንላለን። ቀደም ብለን ያየናቸው መረጃዎች ከሞላን በኋላ እንግዲህ አሁን ዶክሜንታችንን ወደምናስገባበት ነው። ስለዚህ የተለያዩ የትምህርት ማስረጃ ሊሆን ይችላል፣ እንዳልነው የጋብቻ ሊሆን ይችላል፣ የሞት ሰርተፊኬት ሊሆን ይችላል፣ የፍርድ ቤት ውሳኔ እና ትእዛዞች፣ መንጃ ፍቃድ፣ የተለያዩ አይነት ዶክሜንቶችን እንግዲህ እዚህ ጋር አፕሎድ ወይም ደግሞ የምናስገባበት ፎርም ላይ ደርሰናል። ስለዚህ ዶክሜንት ዋን የሚለው ላይ እናስገባለን። 2-3 ዶክሜንቶች ከሆነ ደግሞ ከስር አድ ሞር ዶክሜንት የሚል አለ። እሱን እየተጫንን እንግዲህ የምንፈልገውን ያክል ዶክሜንት ማስገባት እንችላለን ማለት ነው። ስለዚህ እያንዳንዱን ዶክሜንት ስናስገባ ምን ነገሮች እንጠየቃለን? ዶክሜንት ታይፕ አለ። ቅድም እንዳልኳቸው አሁን ፓስፖርትም ከሆነ ፓስፖርት ነው፣ መንጃ ፍቃድም ከሆነ የትምህርት ማስረጃም ከሆነ እነዚህን ምን አይነት ዶክሜንት አፕሎድ ወይም ደግሞ እየጫንን እንደሆነ ከላይ መናገር ወይም ደግሞ ከፎርሙ ላይ መምረጥ አለብን። እያንዳንዱን ዶክሜንት እንግዲህ አፕሎድ በምናደርግበት ወይም በምንጭንበት ሰዓት የዶክሜንቱን ሪፈራል ነምበር ወይም ደግሞ የዶክሜንት እያንዳንዱ የትምህርት ማስረጃ ከሆነች ከላይ ያለችውን ዩኒክ ነምበር ብናስገባ ተመራጭ ነው። ግዴታ አይደለም፣ ግን እሱ ብታስገቡ ደግሞ የዚህ የማረጋገጥ ሂደቱን ሞስትሊ ያፈጥነዋል ብዬ ስለማምን እዛም ላይ እንደ አማራጭ ነው የተቀመጠላችሁ፣ ብታስገቡት ይመከራል። ከሌላችሁ ግን ወይም ቁጥር ከሌለው ዶክሜንቱ ግን ማስገባት ግዴታ አይደለም። እንግዲህ ተመልካቾቻችን የተወሰኑ ዶክሜንቶችን ለምሳሌ አፕሎድ እያደረግን እንዴት መሙላት ፎርሞችን እንዳለብን የተለያዩ አይነት ዶክሜንቶችን እንዴት ለማረጋገጥ ፕሮሰስ እንደምናስገባ እንደምንጭን አይተናል። ስለዚህ በቀጣይ ደግሞ ምንድነው የምናደርገው? እነዚህን አፕላይ ያደረግናቸውን ወይም ደግሞ እንዲረጋገጡልን ማመልከቻ ያስገባናቸውን ዶክሜንቶች እዚሁ ቴሌሳይን አፕሊኬሽን ወይም መተግበሪያ ላይ ሳትወጡ መከታተልና ፕሮሰስ። በዛሬው የዘመን ቅምሻ ፕሮግራማችን ኢትዮ ቴሌኮም ለክቡራን ደንበኞቹ ካቀረበው አገልግሎት መካከል የቴሌሳይን መተግበሪያንና አገልግሎትን ዘርዘር አድርገን ለማየት ሞክረናል። በቀጣይ ሳምንት ደግሞ እንዲሁ ከኢትዮ ቴሌኮም አገልግሎትና ምርቶች ጋር የተያዙ ጠቃሚ ምክሮችንና መረጃዎችን ይዤላችሁ ቀርባለሁ። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፈውም ነኝ። እስከ ሳምንት፣ መልካም ሳምንት። ሰላም፣ እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን ላይ የምንመለከተው ስልካችን ላይ እንዴት ስቶሬጅ ኤክስፓንድ ማድረግ ነው። አሁን አዳዲስ የሚወጡ ስልኮች ላይ ኤክስፓንደብል ማይክሮ ኤስዲ ካርድ ስሎት ብዙዎቹ ስልኮች አሁን ከሱ ጋር እየወጡ አይደለም። ስለዚህ የኛ ምርጫ የስልካችን ቢልቲን የሆኑ ስቶሬጅ እንዴት ማኔጅ ማድረግ ነው፣ ወይም ደግሞ ኤክስተርናል ክላውድ ሰርቪሶች እና ክላውድ ስቶሬጆች እነሱ ምን ኦፕሽኖች እንዳሉ እዚህ ፕሮግራማችን ላይ እናያቸዋለን። አብራችሁን ቆዩ። የመጀመሪያው ፊቸር እዚህ ፕሮግራማችን ላይ የምንመለከተው የስልካችን ላይ ቢልቲን የሆኑ ፋይል ማኔጀር አፕሊኬሽኖች ናቸው። ሁሉም ስልኮች የራሳቸው ፋይል ማኔጅመንት አፕሊኬሽን አላቸው እና የነዚህ ፋይል ማኔጅመንት ዋናው ጥቅማቸው አንድ የእናንተን ፋይሎች በስነ ስርዓት ማስቀመጥ ትችላላችሁ። የተለያዩ ፎልደሮች ሙቭ ወይም ከት ወይም ዚፕ ፋይል ውስጥ ማድረግ ትችላላችሁ።
ብዙ ፊቸሮች አሉት። ከዚህም ግን አንድ ተጨማሪ ፊቸር እዚህ ውስጥ መጠቀም ያላችሁት እነዚህ ፋይል ማኔጅመንት አፕሊኬሽኖች በጣም ብዙ ፊቸሮች አሏቸው። የእናንተን ፋይሎች ፎቶ ሆነ ቪዲዮ በፎልደር ማስቀመጥ፣ ከአንድ ሎኬሽን ወደ አንድ ሎኬሽን ማስቀመጥ፣ ዚፕ ማድረግ ብዙ አይነት ፊቸሮች አሉት። ከዚህ ውስጥ እንድንጠቀም እዚህ ፕሮግራማችን ላይ ማየት የምፈልገው ስፔስ ክሊር እንዲያደርግላችሁ ወይም ስቶሬጃችሁን ክሊር እንዲያደርግ ነው። እነዚህ ፊቸሮች በተለያዩ የስልክ ማኒፋክቸሮች ቴክኖ ሆነ ሳምሰንግ የተለያዩ ስልኮች የራሳቸው ክሊር ስፔስ ፊቸሮች አሉት። እነዚህ ፊቸር ውስጥ ያሉት ዋናው ጥቅሙ በተለያየ ጊዜ አንዳንድ ፋይሎች ደጋግመን ዳውንሎድ በምናደርግበት ሰዓት እነዚህ የተደጋገሙ ፋይሎች እሱ ፋይል ማኔጅመንት ሲስተሙ አይቶት እነዛ የተደጋገሙ ፋይሎችን ዲሊት ያደርግላቸዋል። ወይም ደግሞ የተለያዩ አፕሊኬሽኖች በጣም የቆየ ወይም ተጠቅማችሁት ማታውቁትን እዛው አናላይዝ አድርጎ እዛው አንስቶል ማድረግ ትችላላችሁ። እና ከዛ ውስጥም ሌላም ብዙ አይነት ፊቸሮች አሉት። ከክሊር ስፔስ ውስጥ የምታገኙት የእናንተን ኢንተርናል ስቶሬጅ ፕሮፐርሊ ማኔጅ እንድታደርጉ ማለት ነው። ስለዚህ እነዛን ፊቸሮች እያያችሁ የትኛውን ፋይል አንስቶል ማድረግ ወይም አፕሊኬሽን ሆነ ወይም ሌሎቹንም አይታችሁ የእናንተን ኢንተርናል ስቶሬጅ ፕሮፐርሊ ማኔጅ ማድረግ ትችላላችሁ። አሁን ደግሞ የምንመለከተው የክላውድ ስቶሬጅ ሶሉሽንስ ናቸው። የተለያዩ ድርጅቶች አሉ እነዛ ክላውድ ሰርቪሶች የሚሰጡ፣ ግን እነዚህ የስቶሬጅ አማውንታቸው ይለያያል። ከነዚሁ የተወሰኑን እንመልከት። ጉግል ለምሳሌ ጉግል አካውንት ወይም ጂሜል እስካላችሁ ድረስ የጉግል ድራይቭ ሰርቪሳቸውን መጠቀም ትችላላችሁ። ይህም ሰርቪስ ካላችሁ በአንድ ኢሜል አድሬስ ወይም በአንድ አካውንት እስከ 15 ጂቢ ክላውድ ስቶሬጅ ይኖራቸዋል። ስለዚህ የተለያዩ ኢሜሎች ካላችሁ በስልካችሁ ሳይን አፕ አድርጋችሁ በእነሱ ክላውድ ሰርቪስ መገልገል ትችላላችሁ። ሁለተኛው ደግሞ ቴራቦክስ የሚባል አፕሊኬሽን አለ። እሱን ጉግል ፕሌይ ስቶር ላይ ጭናችሁ ማግኘት የሚችሉት ነው። አካውንታችሁን ካወጣችሁ በኋላ የእነሱ ክላውድ ሶሉሽናቸው በነፃ እስከ 1 ቴራባይት ክላውድ ሶሉሽን ይሰጣቸዋል። የእነሱ አንድ ትንሽ ዲስአድቫንቴጃቸው የተለያዩ አዶች በዛ አፕሊኬሽናቸው ላይ አላቸው እና እሱ ትንሽ ሊረብሽ ይችላል። ግን በነፃ 1 ቴራ ያህል ክላውድ ስቶሬጅ ሶሉሽን ይኖራቸዋል። ሶስተኛው ሶሉሽን ደግሞ አንሊሚትድ የሆነ ክላውድ ስቶሬጅ ሲስተም አለና ብዙዎቻችን እንጠቀመዋለን። ይህም ቴሌግራም ሜሴንጀር ነው። ለማንኛውም የቴሌግራም ሜሴንጀር ተጠቃሚ አንሊሚትድ ክላውድ ስቶሬጅ አለው። ስለዚህ ፎቶችሁ፣ ቪዲዮችሁ፣ ፋይላችሁ ምንም ሆነ በነፃ እና አንሊሚትድ የሆነ ያህል ስቶሬጅ እዛው ቴሌግራም ላይ ይቀመጣል። እዚህ ላይ አንድ ነገር መጨመር የምፈልገው ፕሪሚየም ዩዘር አለና ስታንዳርድ ዩዘር ማለት ነው። ስታንዳርድ ዩዘር ከሆናችሁ ማለት ምንም ነገር ቴሌግራምን ለመጠቀም የማትከፍሉ ከሆነ አንሊሚትድ ስቶሬጅ አለ፣ ግን የአንድ ፋይል ሳይዙ ከ2 ጂቢ በላይ መብለጥ የለበትም። ግን ፕሪሚየም ዩዘሮች ከሆናችሁ አንድ ፋይላችሁ እስከ 4 ጂቢ ያህል ሳይዝ በቀላሉ አፕሎድ አድርጋችሁ በቴሌግራም ሰርቨር መገልገል ትችላላችሁ። አሁን በምንኖርበት ጊዜ የዲጂታል ስቶሬጅ በጣም ትልቅ ፕራዮሪቲ ይዟል። ቤታችን ውስጥ ሆነ ወይም ክፍላችን የተለያዩ እቃዎች እንደምናስቀምጠው፣ ማኔጅ እንደምናደርግ፣ እንደምንጥል የፋይሎቻችን ደግሞ ዲጂታል ላይ ያሉትን በዛውን ያህል ልክ ፕሮፐርሊ ማኔጅ ማድረግ አለብን። ስለዚህ በዚህ ፕሮግራማችን ላይ ያወራናቸው የሁለት ሶሉሽን፣ አንደኛው በክላውድ ሆነ፣ አንደኛው ደግሞ ስልካችሁ ውስጥ ኢንተርናሊ ያንን እንዴት ሶልቭ ማድረግ እንደምችል እዚህ ፕሮግራማችን ላይ አይተናል። ስለዚህ እነዚህን መፍትሄዎች ተጠቀሙና የእናንተ ክላውድ ስቶሬጅ ሆነ ወይም ኢንተርናል ስቶሬጃችሁን ፕሮፐርሊ ማኔጅ ማድረግ ትችላላችሁ። ትኩረቱን በማይክሮዌቭ እና በአዳዲስ የቴክኖሎጂ መረጃዎች ላይ ያደረገው የዚህ ሳምንት የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በተመሳሳይ ሰዓት በአዳዲስ መረጃዎች እስከምንገናኝ ድረስ በያላችሁበት መልካም ጊዜ፣ መልካም ሳምንት።